ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንዴት ናችሁ? እንግዲህ ጉዳያችን ጩኸታችን ወደ ኃያሉ እግዚአብሔር እንዲሁም ደግሞ በጎን ላሉ ሹማምንቶችና የሚዲያ ኃይል እንደምታውቁት ነውና የሁሉን ነገር እንግዲህ ለማሳለጥ በብዙ እየተጋን አለን። ተወዳጆች እንግዲህ ተስፋዎች አሉ። በእርግጠኝነት አንዳንድ ቦታዎች ላይ የተያዙልን መርሃ ግብሮች አሉ። ይህንን እንደው በንጹህ ሕሊና እንድታስቡ እንድትጸልዩ ደግሞ በዚህ እውነት ውስጥ አብራችሁን እንድትተሙ ያደራ መልእክቴ ነው። ተወዳጆች እንግዲህ እነዚህን እንግዲህ ከፊት ከተወሰኑ ቀናት በኋላ የምንደመጥበት አባቶቻችን የሚሰሙበት መድረኮች ፋሲሊቴት ተዘጋጅተዋል። እንግዲህ በአሜሪካ ይሄ ነገር ታይቷል። እንግዲህ አሁን በካናዳ፣ በአውስትራሊያ፣ በአውሮፓ፣ በአረብ ሀገራት እንግዲህ አረብ ሀገራት ብዙ ተቃውሞ ሰልፍ መውጣት አይቻልም። እንዲሁ ደግሞ በአፍሪካ ሀገር በምቹ ቦታዎች ላይ አብራችሁ እንድትተሙ ያደራ መልእክታችን ነው። ጉዳያችን አንድና አንድ ነው። ጉዳያችን በእምነታችን አንገደን ብቻ ነው። ሌላ ምንም አይነት ጉዳይ የለንም። በእምነታችን ትላም በብሔር ነበር ሰው ሲጨፈጨፍ የነበረው፣ አሁን ደግሞ በእምነቱ እየተጨፈጨፈ ነው። ከብሔሩም ጀርባ ያለው እምነትን የማጥፋት አጀንዳ እንደሆነ በግልጽ ይታወቃል። ስለሆነም ተወዳጆች ዛሬ መናገር ባያስፈልግም በቅርብ ጊዜ አናውንስ እናደርጋለን። የምንደመጥበት ወይም አባቶቻችን ቀርበው የሚያስረዱበት መንገዶች እየተመቻቹ ነው እና ቀጠሮም ተይዟል። እንደዚህ አይነት መሰል ነገሮችን ተስፋ ሰጪ ስለሆኑ ሁላችንም እንድንበረታ ይሁን። አሁን በደንብ ስሙኝ። እዚህ ጋር ክሊር የሆነ ነገር ማለት ነው። ይሄ ጉዳይ ይሰማኛል ብላችሁ ማትንቀሳቀሱ ካላችሁ እናንተም ከገዳዮቻችን እንደ አንዱ ናችሁ። እኛ ለምሳሌ ሎጎ ቀይሩ፣ ፕሮፋይላችሁ ላይ ይሄን ነገር አድርጉ ብለን በቅንነት ስንናገር ብታደርጉ የመደመጥ አቅማችን በጣም ጥሩ ነው። እንደ ወረት አይሆንም፣ ቀጣይነት ያለው ይሆናል። መቀዛቀዝ እንዳይኖር ትጋት ስላለው ነው። ስለዚህ በዚህ ጉዳይ ላይ ጠንከር ያሉ ሀሳቦችን አሁንም እንናገራለን። አንዳንዶቹ ላያዋጣ ይችላል ብላችሁ ታስባላችሁ፣ ነገር ግን ያዋጣል። በዚህ አጋጣሚ እንግዲህ እንደ ግለሰብ ሄደን መስራት ያለብንን ነገር ተክተን መስራት አለብን። በዚህ አጋጣሚ ከአሜሪካኑ ተስፋ ባሻገር እህት ቤተክርስቲያናቶች እንግዲህ የህንድ ቤተክርስቲያን እንግዲህ ቅዱስነታቸው ኦልሬዲ ይሄን ነገር ተናግረዋል፣ ልክ አይደለም ብለዋል። እና እኛ አባት እንግዲህ ቀደምቱን ነገር ይዘው ሐሳብ ሰጥተዋል ማለት ነው። የሚደረገው ነገር ልክ አይደለም። የኛ አባቶች እንግዲህ ከአቅማቸው በላይ ሆነው ዝምታን ሲመርጡ ወይም አንዳንዶች ደግሞ ተጎዳይተው በዚህ ጉዳይ ላይ መጥፋታችንን አምነውበትና ያው እንግዲህ መጽሐፍ ቅዱስ ሲናገር አይደለ በግ የመሰሉ ተኩላዎች እንዳሉ በአንክሮት ተናግሯልና ዝምታው እንደተጠበቀ ሆኖ ነገር ግን የአንዳንዶች ግን ይበል ግፋ ጨርሳቸው ጨፍጭፋቸው የሚል አይነት ይመስላል እና የማይሰበክ ስብከትም ሲያነሱ ሰምተናል። ስለዚህ የእንደ አባታችንን ከልብ ቅዱስነታቸው ቡራኪያቸው ይድረሰን ከልብ እናመሰግናለን። ስለዚህ ተስፋ ሰጪዎች ነገሮች አሉ። ትናንትና እንግዲህ የታፈኑት ሰዎች እስካሁን ሰዓት ድረስ ምንም አይነት ነገር አላገኘንም። እንዳገኘን መልስ እንሰጣለን። በዚህ አጋጣሚ ጠቅላዩ እንደው አልሰሙም ይህን ጉዳይ። እንደው አንዳንዶች ቂሎች ናቸው እንደነዚህ አይነት ሰዎች የምለው። ያው ጠቅላዩ በጣም የሚያስቀው ነገር ያው ጠቅላዩ በየሳምንት ነው የሚመረቁት። በነገራችን ላይ የመስቀል አደባባይም በቅርብ ጊዜ እንደገና ሊመረቅ ይችላል። እና እንግዲህ
ፋሲል እንግዲህ ገጽታውን ቀይሮ ቀለሙን ቀይሮ የሚስቴ ጩኸት ነው እና ጩኸትሽ ተሰማት ብለው እዛ እንደዚህ አይነት ነገር ሲናገሩ እኔ እንደዚህ አይነት ነገር አላሰማም። በነገራችን ላይ አንደኛ አጀንዳ ማስቀየራን አይመጥነንም ደግሞ በእውነት ለመናገር እና የዛሬ 6 ወር ሄዶ ያስመረቁት ዛሬ ሲጄ ልንቀባረርባቸው እየጨፈጨፍኳቸው ልንቀባረርባቸው ብለው ጎንደር ላይ እንግዲህ የሽሙጥ ንግግራቸውን እንደፈለጉ አድርገዋል። እና ይሄ እንግዲህ ንጉሳዊ አስተዳደር እየገደለንና እያረደን እያባላንና እየበላን እንዴት ነው የሚቀጥለው የሚለው ነገር እንግዲህ ይታሰብ። ይሄንን ለፖለቲከኞቹ እንተዋለን፣ ለጦረኞቹ እንተዋለን። እኛ ግን በማተባችን አንገደል ነው እያልን ያለ ነው። እና ጎንደር ላይ ሄደው ለሁለተኛ ጊዜ እነዚህ ደግሞ አለቅላቂዎች እንግዲህ ካባ ምናምን ያለብሷቸዋል። እና እንግዲህ የሰውየው ካባውን ከውጭ ሀገር አልቋል። ውጭ ሀገር እንግዲህ ማንም ስጦታ የሚሰጥ የለም በአሁን ሰዓት ማንም። ስለዚህ ሀገር ውስጥ እየዞሩ ይሄን ካባ ይለቅሙታል። እንግዲህ ጀግኖቹ በእያንዳንዱ ነገር ሰርተው ነው የተሸለሙትና እንግዲህ የእንደዚህ አይነት በቱሪዝም ውስጥ ብቻ ሳይሆን በዓለም አቀፋዊ ገጽታ የተመዘገቡትን የዓለም መንግስት ነው የሚያሳድሰው። በነገራችን ላይ ማለት ነው የዓለም መንግስት ነው የሚያሳድሰው እና ይጫወቱበታል ይህን ህዝብና ይጫወቱበታል እና ያሰማሉ። በደንብ ነው የሚያውቁት። በነገራችን ላይ ሰውየው ለወሬ አንደኛ ናቸው። በነገራችን ላይ ሰውየው ለቡናና ለወሬ እውነቴን ነው የምነግራቸው፣ ለቡናና ለወሬ ጠቅላዩ አንደኛ ናቸው። በነገራችን ላይ ይሄን ምንም ነገር ሲጀምሩ እኔ አውቃለሁ። በአያት ስም በአባት ስም ልጥራ፣ በሚዲያ በኩል የከበደ ልጆችን የፌስቡክ ዙሪያ የአምባዬ ልጆችን እንተዋወቃለን እኮ። በነገራችን ላይ አንዳንዶቹ ኤርትራውያን ናቸው እና በሶሻል ሚዲያ ላይ የአክቲቭ ፐርሰን እንደሆነ ይታወቃል ማለት ነው። እና አስነብበው ጭብጥ ንገረን፣ አንብበው ሳይሆን አስነብበው ጭብጥ ንገረን የሚሉ ጠቅላይ ሚኒስትር ነው ያሉን። በነገራችን ላይ እስኪ አንብበውና ጭብጡን ብቻ ትነግረኛለህ፣ ከዛ አነበብኩ ብለው እደሰኩረዋለሁ። እንደዚህ ነው በነገራችን ላይ። ስለዚህ አሁን አንዳንዶች እንደው ጠቅላዩ ይህን ነገር ግን እንደ ወረዳ ያውቃሉ ወይ? ከዚህ በፊትም እኮ እኔ የወረዳ ምናምን ጠባቂ አይደለሁም እኔ ጠቅላይ ሚኒስትር ነኝ ብለዋል። ላያውቁ ይችላሉ። እንዲህ ፓርላማ እኮ ዛሬ ጠፉ እንጂ አንዳንድ ጀግኖችን እኮ ሰምተን ነበር። ለምሳሌ እኚህ ሰውዬ አሉ፣ ለመሆኑ በህይወት አሉ ሲነስማ ማስከበር ያልቻሉ የፌደራል ተብሎ ይቀመጥ፣ የክልል ተብሎ ይቀመጥ፣ የዞን ወረዳና ቀበሌ ተብሎ ይቀመጥ። ስፔሲፊካሊ በዚህ መንገድ መጠየቅ ካልተቻለ ምክር ቤቱ በዚህ ልክ መጠየቅ ካልቻለ ነገም ይሄ ጉዳይ ይደገማል። ዋስትና ያለው እዛ አካባቢ ያለ ህዝብ ብቻ ሳይሆን ግጭት ወደ ሌሎች አካባቢ ስላለመስፋቱ ማረጋገጫ የለም። ስለዚህ ከፌደራል ጀምሮ ህገ መንግስታዊ በሆነው ስርዓት ተከትሎ መጠየቅ ያለበት አካል መጠየቅ አለበት። የችግር ሲያጋጥም ዘግይቶ ስንቢት በመስጠት በኩል ያሉ መጓተቶች ካሉ መጠየቅ አለበት። አንዳንዱ የምንሰማው በሰዓታት አሸባሪ ከወጣ በኋላ መከላከያው ደረሰ፣ ፖሊሱ ደረሰ፣ እንደዚህ መከላከያና ፖሊስ አካባቢ ችግር አለ ያቋል። ስንቢት በሚሰጠው የፖለቲካ አመራር ውስጥ ግን ችግር አለ። ስለዚህ እዛ አካባቢ ላይ ያለው መዋቅር በደንብ እንዲጸዳ የተጠያቂነት ስርዓት ጠንክሮ መሄድ አለበት። ምክንያቱም ይህን በጥልቀት መያዝ አለበት። በእርግጥ ሀሳቡ ተነስቷል፣ ግን ይህን ለመለስ ነው እዚህ አካባቢ ላይ ያለው። ሁለተኛው አሁን ከጥቃት የተረፉ ሰዎች አሉ። እነሱና በቀጣይ ጥቃት ሊፈጸምባቸው ይችላሉ የሚባሉ አካባቢዎች ልዩ ጥበቃ ያስፈልጋቸዋል፣ መለየት አለባቸው። ማን ይጠብቅ? የአማራ የኦሮሞ ምን እሱ ስሪት በሚወስደው አካል ነው በጸጥታ መዋቅር ተውለት። ነገር ግን ጥበቃ የሚያስፈልጋቸው ስፔሲፊክ ቦታዎች ተለይተው ጥበቃ ሊደረግላቸው ይገባል የሚል ሀሳብ አለኝ። ከተፈናቀሉ ወገኖች አሉ፣ ቤታቸውን ለቀዋል፣ ሊበሉት ይፈልጋሉ፣ መጠለያ ይፈልጋሉ። ይህን የፌደራል መንግስት ያስበበት ከኤንጂኦም ጋር ይሁን ከሀገር በቀልም ካሉ ተራድኦ ድርጅቶችም ጋር ይሁን በመንግስትም በራሱ ይሁን ፈጣን የሆነ ድጋፍ ያስፈልጋቸዋልና እዛ አካባቢ ላይ መስራት ያስፈልጋል። በመጨረሻም የሞቱት ወገኖቻችን ስለሆኑ የጠላትን ተልዕኮ ሊያሳካ በሚችል መንገድ መንቀሳቀስ ስለሌለብን ችግራችን እንደ ችግር ይዘን ዋጥ አድርገን
ኢትዮጵያዊነታችን የማጽናት ጉዳይ፣ ወንድማማችነት መንፈስ አሁንም በጋራ ቆሞ መታገል ጉዳይ አጀንዳችን ነው ሊቀጥል ይገባል። አንድ ሀሳብ ግን ያለችው እንግዲህ ይሄ እንግዲህ በፓርላማ የነበረ የቀደመ ውይይት ነው። ከዛ በኋላ እንግዲህ እንደዚህ አይነት ነገር ጥብቅ ማስጠንቀቂያ ተሰጥቷል። በነገራችን ላይ ጥብቅ ማስጠንቀቂያ ተሰጥቷል። እንደዚህ አይነት ወሬ በውስጥ ነው ማውራት ያለብን ተብሎ ጥብቅ ማስጠንቀቂያ የለም። አሁን እንዲህ አይነት ወሬ በነገራችን ላይ የለም። እንዲህ አይነት ወሬ የለም በነገራችን ላይ። አሁን እንግዲህ አንድ ከአማራ ክልል ያለ ወንድማችን ነው ዶክተር፣ እሱ ነው እንግዲህ እየተናገረ ያለው በዚህ ጉዳይ ላይ። ከዛ በተረፈ እሱም ራሱ የእሳቸውን ነገር ላይ ነው ትኩረቱ እና ፓርላማ እንደዚህ አይነት ነገር የለም እና ግን ሰውየው ግን ይሰማሉ። ቲክቶከር ናቸው በነገራችን ላይ። አሁን አንዳንድ ተግዳሮት የሆነን እኮ አሁን ለምሳሌ የኛ ቲክቶክ መሰለ ቲክቶከሮች ዩቲዩብ ምናምን እንዳይሄድ በደንብ አሰማርተዋል። 20 የሚባል የፌስቡክ የቲክቶክ እና የዩቲዩብ በዛ ጊዜ የቲክቶክ አልነበረም፣ የዩቲዩብ የፌስቡክ ቡድን ነበር። በነገራችን ላይ ወደ ሹመታቸው ሲመጡ የት ህንፃ ላይ እንደተከራዩላቸው ሁሉን ያውቃሉ። በነገራችን ላይ ቅድም ነገርኳችሁ የጋሽ አምባዬ ልጅ የጋሽ ከበደ ልጅ በቴሌቪዥን 5 ቲቪ ፕራይም ቲቪን ጨምሮ ማለት ነው። እና እነሱ አይሰሙ ምናምን ብትሉ ከኛ በላይ ቲክቶከሮች ናቸው በነገራችን ላይ። ለዛውም እነሱ ጆሮ ያላቸው ያሰማሩት ራሱ ቲክቶከር አለ። ስለዚህ እሳቸው ፌሽታ ላይ ናቸው፣ ይስቁበታል። ይሄን ህዝብ ሄደው እዛ ከሚስታቸው ጋር ኢንጆይመንት ላይ ናቸው። መጽሐፍ ቅዱስስ ወደ ደስታ ወደ ሰርግ ቤት ከመሄድ ወደ ሀዘንተኛ ጋር ሂድ አይደለም የሚሄደው? እሳቸውም አይሄዱም እዛ፣ እሳቸውም አይሄዱም። ከዛ በተረፈ የጸጥታ መዋቅሩ ምንድን ነው የሚሰራው? በነገራችን ላይ አሁን አዲስ አበባ ላይ በጸጥታ ጉዳይ የተመደበች እህታች አለች እና በየድግሱ ነው እሷ ወጥ ቀማሽ ነች። ሊያ ወጥ ቀማሽ ነች። የኦሮሚያ ጸጥታ ቢሮ የት ነው ያለው? የት ነው ያለው? የኦሮሚያ ጸጥታ ቢሮ የት ነው ያለው? ኦቦ ሽመልስ አብዲሳ የት ነው ያለው? በነገራችን ላይ የት ነው ያሉ ሹማምንቶቹ? ሌላ እቅድ እያቀዱ ነው። አንዳንዶቹ ደግሞ ሂሳብ እየከፈሉ ነው ለገዳዮቹ። ስለዚህ አንዳንድ ቂሎች አታደናግሩን። በቃ ፕሮፋይል ቀይሯል ናችሁ አይደለም? አይዟችሁ፣ ደረጃ በደረጃ ነው መሰላል የሚወጣው። እኛ ወደ ላይ እንጮዋለን፣ ወደ ጎን ወዳሉ ገዳማትና አባቶች እንጮዋለን፣ ወደምንታመንባቸው የሶሻል ሚዲያ አጋሮች እንጮዋለን። ምናልባት ሰሞኑን አይታችኋል። በጣም በሚገርም ሁኔታ ላይቭ ላይ በተሰበሰቡበት ትናንትና ምሽትም በእኔ ቤት አይታችኋል። እስከ 12000 ህዝብ ነበር ላይቭ ላይ። ተናግረናል። ይቁም መገደል በክርስትና ድረሱልን ብለን ጮኸናል። ፈረንጅ ደግሞ በጣም ነው የሚወደው። ስለዚህ ጩኸታችን ፍሬ ያፈራል። በደንብ ስሙ። ስለዚህ ሁሉ ሰው በማስተዋል መንቀሳቀስ አለበት። ፕሮፋይል እንቀይር ስንል አንዳንዶቻችሁ የራሳችሁን ፕሮፋይል ታደርጋላችሁ፣ የራሳችሁን አዲስ ዲዛይን ታደርጋላችሁ። አይጠቅምም። ቢያንስ ለዚህ ጊዜ እንኳን እንስማማ። አንዳንዶቻችሁ ደግሞ የማስታወቂያ ትሰራላችሁ። ወደ እንዲቦት እንዲጸበል እንሂድ ምናምን። ለምን ወደዛ አትሄድም? በነገራችን ላይ ቤተክርስቲያን እኮ አንዱ ጥምቀት እኮ እንደዚህ አይነት እኮ ጥምቀት እኮ አለ። በነገራችን ላይ የደም ጥምቀት የሚባል እንዳለ አታውቁ? እነዚህ ሰዎች እኮ እየተጋደሉ ነው። በነገራችን ላይ ሰማዕትነት እየተቀበሉ ነው። ቅድስት አርሴማ ጋር አርሜኒያ እንደመሄድ አሰላ መሄድ ቅርብ ነው። ሰማዕታቱን ነው የምታገኙት። ስለ እምነታቸው ሰማዕት የሆኑ በረከት መቀበል ትችላላችሁ። የታመሙትን በመጠየቅ በረከት ማግኘት ትችላላችሁ። ሄዳችሁ አይዟችሁ፣ ታምሜ ጠይቃችሁኛል ነው አይደለም የሚለው።
የታመሙትን መጠየቅ። አሁን እኛ እየተናገርን ያለነው ይሄ በቡድን ለሕክምና ተብሎ የሚሰበሰብ ገንዘብ ምናምን ነው። እኛ ኦልሬዲ የከለከልነው። በግል ሄደ ጠይቀ ቸርነትን ማድረግ ትችላለህ። በነገራችን ላይ እዚህ ሚዲያ ላይ ግን ቁጭ ብለህ ለዚህ አገልግሎት ለነዚህ ሰዎች ተደራሽ የሚሆን እንደ ኮሚቴ ተዋቅረናል ገንዘብ እንሰብስብ የሚለው ልትበላው ነው። አውቀዋለሁ አመልህን ነው እያልኩ ያለሁት። ይሄን አፈቅድ። ከግላችሁ ግን ማድረግ ያለብንን ነገር ማድረግ እንችላለን። በቅርብ ጓደኛ ትግላችን በመጀመሪያ ደረጃ የጸሎት ነው። ትግላችን የእውነት ነው። ትግላችን የልብ ነው። ለአንድ ትግል ገንዘብ ቀዳሚ ነው ብሎ በገንዘብ ብዙዎች ስትተማሙ፣ ብዙዎች ስትተኛኘቁ አይቻለሁ በነገራችን ላይ። ስለዚህ እውነታዊ ነው። ከዛ በተረፈ በፓርላማው ተስፋ አለ የለም። ፓርላማ እንደዚህ አይነት ተናጋሪ የብልጽግና ሰዎችን ወዲያው ነው ለሚቀጥለው እንዳትመጣ እዛው ቅር ወይም የሆነ ቦታ ይመደባል። እዚህ ቦታ ሂድ፣ በስብሰባ ቀን እንዲህ ቦታ ሂድ እዛ። ከዛ ሌላው ደግሞ እንቅልፍ እንዲለው በሻይ ሰዓት እንትን ይሰጠዋል ሻይ። አንዳንዶች በጣም አክቲቭ ፐርሰን ሆኖ ተናግረው በሚቀጥለው ስብሰባ ላይ እያንቀላፉ፣ ከዛ ሚዲያው ደግሞ ተንኮለኛ ነው ሆን ብሎ ይቀርጻቸውና ይለቃቸዋል እያንቀላፉ። እግዚአብሔር ፍቶኝ ነው ነገራቸው። ከባድ ነው። የፖለቲካ ቁማራችን የማህይም ሲሆን በጣም ከባድ ነው። በነገራችን ላይ ሻወር ቤት ካሜራ አስቀምጠው ይቀርጹዋል፣ በሆነ መንገድ ይቀርጹዋል። አንተ በቃ ራቆት ሸብለል ብለህ ስትወጣ ከዛ በዛ እያስፈራራ ዘመኑን ባሪያ አድርጎ ያኖራል። መንጀታ ቤት ጭምር ያልከሰክስሃል። በኮረዳ ያልከሰክስሃል። ስትልከሰከስ ይቀርጽሃል። አላያችሁም ከዚህ በፊት? እና ጠቅላዩ አልሰማም የምትሉት በደንብ ያውቃል፣ ከኛ በተሻለ ያውቃል። ገዳዮቹንም ያውቃቸዋል። በነገራችን ላይ ሽመልስም እሱም ያውቃቸዋል። በነገራችን ላይ እንደሚያደርጉትም ቡድኖች ሁሉ ያውቃቸዋል። በነገራችን ላይ እያንዳንዱ ኮሙኒኬሽን በስልክ ነው። በነገራችን ላይ እንዴት ነው ስልካቸው አይታወቅም? በደንብ ይታወቃል። ቴሌኮ እና ኢንሳኮ በጣም ኔትወርክ ዶነው እኮ የመጀመሪያ ወደ ፖዚሽናቸው ከመምጣታቸው በፊት እኮ አንዱ እንትን ግብጽ ኤምባሲ ጎን አንድ የመንግስት ቢሮ ነበር ከአሴምብልስ ኦፍ ጋድ ቸርች፣ ከኛ ቸርች እኔ ከነበርኩበት ለርግጥ 6 ኪሎ ነው። እኔ ወሎ ሰፈርና ዋና ቢሮ ነበር። ከዛ ወረድ ብትሉ ከዚህ ከውክልና መስጫው ከፍ ስትሉ አንድ የመንግስት ቢሮ አለ። እዛ ግራውንድ ላይ እዛ ነው እንትን ትልቅ በቻይኖች አዲስ አበባ ላይ 4 ነበር በነገራችን ላይ። እና አሁን ደግሞ ጎልብቶ በደንብ ይታወቃል። እና ገዳዮቹ ሲደዋወሉ ሲደራደሩ ብልጽግና ያቅም ኧረ ያውቃል፣ ሁሉን ያውቃል። ግን ምንድነው አውቆ የተኛ ሲቀሰቅሱት አይሰማም፣ ቢቀሰቅሱትም አይሰማም። ስለዚህ አንዳንዶቻችሁ እንደው ብናደርስ ምናምን ብትሉ እሳቸው ራሱ ያደርሱን፣ ኢንፎርሜሽን ራሱ ያቀብሉን እሳቸው ራሳቸው። እንግዲህ የዛን ቀን ጡዘት አንድ ልጨምርላችሁና እንጨርስ። የቀበሌ አመራር፣ የወረዳ አመራር፣ የዞን አመራር፣ የክልል አመራር፣ የፌደራል አመራር ምን ሲሰራ የማንን ጎፈሬ ሲያበጥር ነው የነበረው? እዚህ አይነት አስነዋሪ ተግባሮች ሲፈጸም ፖለቲከኛ መሆንም አያስፈልግም፣ አመራር መሆንም አያስፈልግም። ሰው መሆን ብቻውን በቂ ነው። ምንም ጦር መሳሪያ ያልታጠቁ የሰማይ ቤትን ታሳቢ ያደረጉ መናኞች ላይ በተደጋጋሚ ጥቃት፣ ለሞት፣ ለድብደባና እንግልት ሲዳረጉ ይታያል። ለአሁኑ መንግስት እንደዚህ አይነት ተደጋጋሚ የንጹሃን የቤተክርስቲያን አገልጋዮችን ከሞት ድብደባና እንግልት ለመታደግ አግባብ ያለው የጸጥታ ኃይል የማይበድበው ለምንድን ነው? የማንኛችን ልብ የሚሰብር ኢትዮጵያዊ የሆነ ሁሉ የሚያሳዝን ተግባር ነው። ኢትዮጵያ የሆነ ብቻ ሳይሆን ኢትዮጵያን የሚወድ ሁሉ ያዝናል በዚህ ድርጊት። ይህ በተጠያቂነት በዚህ ሸገር ላይ መረጋገጥ አለበት። ለመምራት ህዝብን ለመምራት ቃለ መሃላ ፈጽሞ ከቀበሌ ጀምሮ እስከ ፌደራል ኃላፊነት የወሰደ ሰው መጠየቅ አለበት። ለማን ነው
ዜጎቻችን እያለቁ ስለ ልማት የምናወራው ስለ መልካም አስተዳደር የምናወራው ስለማን ነው የሚለው በራሱ ይጨንቃል። ዜጎችን ለመብት ማስከበር ያልቻለ የፌዴራል ተብሎ ይቀመጥ፣ የክልል ተብሎ ይቀመጥ፣ የዞን ወረዳና ቀበሌ ተብሎ ይቀመጥ። ስፔሲፊካሊ በዚህ መንገድ መጠየቅ ካልተቻለ ምክር ቤቱ በዚህ ልክ መጠየቅ ካልቻለ ነገም ይሄ ጉዳይ ይደገማል። ዋስትና ያለው እዛ አካባቢ ያለው ከሁሉም የሀገሪቱ ጫፍ በተለያየ መንገድ ንጹሐን ዜጎች ናቸው ግፍ እየደረሰባቸው ያለ። ከምንም በላይ ደግሞ መሳሪያ መጫወቻ ይሁን መግደያ ይሁን ምንም የማያውቁ ህፃናት ናቸው እየሞቱ ያሉት። ሩጠው ማምለጥ ማይችሉ ሴቶች ናቸው እየሞቱ ያሉት። አዛውንት ናቸው እየሞቱ ያሉት። ምንም አይነት ፖለቲካ ምንም አይነት እንትን የሌለባቸው ዜጎቻችን ናቸው ከሁሉም ሀገሪቱ ጫፍ እያለቁ ያሉት። እየተደጋገመ ሞትን እየተለማመድ ነው። እንደ ተራ ዜና እየቆጠርነው ነው እየመጣን ያለ ነው። እየተደጋገመ የሚሄደው የመንግስት መዋቅር ውስጥ ያሉ የጸጥታ መዋቅር አመራር ላይ ያሉ ስለሚደግፉት ውስጡን በአደባባይ ጠዋት ያወሩታል ከድርጊቱ ማግስት ግን ውስጡን ስለሚደግፉት ነው እየቀጠለ እየሄደ ያለው። አንዳንዴ ማርቂያው መቼ እንደሆነ ሁሉ ግራ ያጋባል። ሀዘኑ በየቤቱ ገብቷል። ሁሉም ሀዘን ይሰማዋል። በሞቱ ዜጎች ሰሞኑ የተፈጠረው ነገር በተደጋጋሚ የተፈጠረ ከመሆኑ ጋር ተያይዘው እጅግ በጣም ውስጣችንን ሰብረዋል። ሁሉም የትም ኢትዮጵያ ውስጥ እዚህ ከተማም ስንመላለስ የምንሰማው ነገር ማንም ያላዘነ ማንም ያልተሰማው ኢትዮጵያዊ የለምና ሁሉም ኢትዮጵያውያን ሞተዋል። የጸጥታ ኃይሉ ባለፈው በቀረበልን ሪፖርት ዜጎችን መታደግ ሞቷልና በዚህ ልክ አንድ ላይ ማድረግ ተገቢ ነው የሚል ነገር ለማንሳት ነው። ሁለተኛው በውሳኔ ሀሳብ ጭምር እንደተቀመጠው እኔ በቅርብ የማውቀው የአማሮ የደራሼ ልዩ ወረዳ አስተዳዳሪ ሞቷል። በዚህ አይነት ችግር ውስጥ አስክሬኑም 4-5 ቀን ሳይነሳ የአማሮ ልዩ ወረዳ ልጅ ጽሕፈት ቤት ኃላፊ ህዝቡን ለመታደግ ሞቷል። አስክሬኑም እንደዛ ሌሎች አካባቢ እኚህ ሰውዬ ግን ታውቋቸው አይደላችሁ? እኚህ ሰውዬ ታውቋቸው ነበረ? እኚህ ሰውዬ በጣም ይናገሩ ነበር መጀመሪያ ላይ። ከዛ በኋላ ግን የካሜራ መቀለጃ ነው ያደረጉት። ተኝተው በጣም እኮ በነገራችን ላይ አይጥመዷችሁ። ሰውዬው የካሜራ መቀለጃ ነው ያደረጓቸው እኚህ ሰውዬ ማለት ነው። የካሜራ መቀለጃ እግዚአብሔር ፊቶኝ ነው በነገራችሁ። ተቃውሞ የሚያሰማ መቀለጃ ነው የሚሆነው። የዛኑ ቀን ማታ ቀንዱ ይሰበራል። የሚደወልለት ቁጥር በሌለው ስልክ ነው። የጠቅላዩ እንደዛ ነው በነገራችን ላይ ቁጥር በሌለው ፕራይቬት የሚል ከተደወለላችሁ እሳቸው ናቸው ሊነቅሏችሁ ማለት ነው። ከዛ ቀንድን ትባላለ። ቀንድ ተነቅሎ ትቀመጣለ። ከዛ በኋላ እኚህ ሰውዬ እንግዲህ በጣም ብዙ ነገር ነው ከዛ በኋላ የሆኑት። ካሜራ ራሱ ሆን ብሎ ቀርጿቸው ማለት ነው። ተኝተው ምናምን እንደዚህ የነበሩ አክቲቭ ፐርሰን ማለት ነው። ግን እነዚህ ሰዎች አሁን የት ነው ያሉት? ምን እያሉ ነው? ከዛ በኋላ ምንድን ነበር? ስትቃወም ጠንከር ካልክ እንደነ ክርስቲያን ወደ እስር ቤት እመለሳለሁ ማሩኝ ካልክ እንድታንቀላፋ ይሰጣል። እውነታው ነው ነገራችን። እና አልሰሙም ምናምን ብትል ከኛ በላይ ያሉ ጆሮ ጠብ ያላቸው በጣም እኔ የኢንሳ ባለስልጣን ወዳጄ የሆነ ነግሮኛል። እያንዳንድ ሚዲያ ነው የምትታየው የምትመረመረው ተመድቦልህ ብያቃል እግዚአብሔር ፍቶ የማውቃቸው። እና ለማንኛውም እሳቸው ጫጉላ ሽርሽር ጎንደር ሄደዋል። ጎንደር ጫጉላ ሽርሽር ላይ ናቸው ያሉት። የሚስቶቻቸው ቤተሰቦች ጠርተዋቸው እሳቸው ከወደ ወሎ ናቸው። ከወደ በሻሻ ብለው ይቀልዱብናል።
የንጹሃኑ የክርስቲያን ደም ግን እንደ ጎርፍ ይፈሳል። ባለማተቡ እንደ ጎርፍ ይፈሳል። ቻሌንጃችንን ስለ ቤተ ክርስቲያን ዝም አንልም። የክርስቲያኖች ሞት ይቁም፣ ሎጎ እንጠቀምላችሁ በምክንያት ነው። ስራ እየተሰራ ስላለ እንጨርስኝ ሰው ስለዚህ ቁርጠኛ የሆኑ የህዝብ ልጆች በአመራርነት ቦታ ላይ ያሉት ህዝብን ለመታደግ ሞታል። ከነሱ ውጭ ያለው ኃይል እኛ ቀበሌ መጥተናል፣ ወረዳ መጥተናል። በእያንዳንዱ አካባቢ የሚፈጠረው ነገር እናውቃለን፣ ሴንስ እናደርጋለን። ራሱን ቅድም ተነስቷል። ሪዛይን ከማድረግ መጀመር አለበት። ተደጋጋሚ ችግር የሚፈጠሩባቸው መዋቅሮች የሚመሩ አመራር ሪዛይን በማድረግ መጀመር አለባቸው። በምን ሞራል? ስለዚህ ህዝብ ተጠያቂ የሚባለው ነገር በወረቀት ሳይሆን በትክክል ሊረጋገጥ ይገባል። የተከበረው ምክር ቤት አባል እኔ ማስመር የምፈልገው ይህንን ነው፣ ከዛሬ ጀምሮ። አለበለዚያ ቀደም የተከበረው ምክር ቤት አባላት እንደሚያነሱት ነገም ይቀጥላል ማለት ነው። ህዝቡ ያወራል እኮ በትክክል ያወራል። ጸጥታ ኃይል በጊዜው እንዳይደርስ ሰዓት በማዘገየት ትዕዛዝ አልደረሰም በመባል ኦፕሬሽን ነው ወዲያና አንተና አገባም በመባል የሚባሉ ነገሮች አሉ። ስለዚህ ኃላፊነት ያልተወጣ በየደረጃ ያለው የጥፋቱ ልክ መሰማር አለበት የሚል ነገር ለማንሳት ነው። ሌላው የዜጎች ጥበቃ አሁንም ቢሆን ተጠናክሮ መቀጠል አለበት ተብሎ የተነሳው ነገር ተገቢና ትክክል ነው። ምንም ስለሚከብድ ማለት ነው። ተደጋጋሚ ነገር መስማት ስለማንፈልግ ማለት ነው። ስለዚህ ጥበቃው ተጠናክሮ መቀጠል አለበት። ሰብአዊ እርዳታ የተባለው ሰዎች ኢንተርቪው ሲደረጉ እንሰማለንና አንዳንዱ አካባቢ የጤናም ችግር እያጋጠመ እንደሆነ እየሰማን ስለሆነ ከመንግስት ሚዲያ እነዚህ ጉዳዮች በደንብ መታየት አለባቸው። ከዛ ውጪ አሁን ያለንበት ነባራዊ ሀገራዊ ሁኔታ እጅግ በጣም ውስብስብ ስለሆነ ኢትዮጵያን ሰብሰብ ብሎ መቆም አለባቸው። ተሰብስበው ተቀብረው ሳያልቁ ይህ አሸባሪ ቡድን ከውስጥ ሆነ ከውጭ የሚሰጠው ይቆዳምራ ነው። እሺ እንግዲህ ነበረ ፓርላማው ውይይቱ የነበረ በእውነት ለመናገር ይሄ ነበረ ውይይቱ። እኚህ ሰው እንግዲህ አሁን እናንተ ስሩ ከዛ በኋላ የነበራቸው ስብሰባ ላይ ምን አይነት ሰው እንደሆኑ ያውቃሉ። አልሰማውም። አንድ ለቅሶ ታውቃላችሁ አይደል? ለቅሶ ሰው ሲሄድ አልሰማውም ነበር ጠዋት እኮ ሌሊት እኮ ሰምቷል እኮ ጥሩምባ ሲነፋ እኮ ሰምቷል። ኧረ መሞታቸውን ማታ ራሱ አርዳ ተብሎ አልችልም ስራ አለብኝ ብሎ ልክ ወደ ለቅሶ ቤቱ ሲመጣ አልሰማውም ነበር እያለ ነው የሚመጣው። እና አንቀልድ፣ ድምፅ እንሆን። የአንድ ሳምንት ብቻ አይሁን፣ መብታችንን እናስከብር። የጽኑ እምነቴ ነው። ከዛ በተረፈኛ ኩዴታ አይደለም እየሰራን ያለ ነው። መፈንቅለ መንግስት አይደለም። ያንን የሚሰሩ አካላቶች መስራት ይችላሉ። ያስፈልጋል ወይ እኩዴታ ካላችሁኝ እንደ አንድ ዜጋ አዎ የመንግስት መቀየር አለበት የማምን ሰው ነኝ። ለምን በዚህ 7 ዓመት በጣም ብዙ ነገር በጣም ሰቅጣጭ ነገር ሰምተናል። ያ ትግል ግን ለኛ በግልጽ አማርኛ ሐሳብ የመስጠት ነው፣ ቀላ የመምዘዝ አይደለም። ነገር ግን እኛ ባለማህተቦች አንገደል ብለን እንጮዋለን። የዚህ መንግስት አይነተኛ ታርጌት ባለማህተብ ላይ ስለሆነ ማለት ነው። ምንም ብለህ ብቻ ባለማህተብን ቀንስልኝ፣ ባለማህተብን ጨፍጨፈልኝ። እውነታው ይሄ ነው። ስለዚህ ማንም በእምነቱ አይገደል። እውነታው ይሄ ነው። ለትውልድ አደርሱልኝ።
እንግዲህ እግዚአብሔር ፈቅድና ብንኖር እንገናኛለን። አዲስ ነገር ካለ መጣለው። ይሄ መርሃ ግብር እንግዲህ ለትውልድ እንዲደርስ ላይክ እያደረጋችሁ ብትጀምሩ ጥሩ ነው። ሁሌም እናገራለሁ። ቲክቶክ ላይም ፕሮግራማችን እንዳይሳለጥ የተገዙ ቅጥረኞች ሪፖርት እያደረጉብን ነው። ግን የዓለም ሚዲያ፣ የዓለም መንግስታት፣ የዓለም ነገሮችን እያጣሩ እንደሆነ አንዳንድ ቦታ ላይም በጣም አስደሳች ነገር በሚቀጥለው ጊዜ እንነግራቸዋለን። ቀጠሮ ተይዟል። በነገራችን ላይ በአሜሪካ መንግስት ቀጠሮ ተይዟል። ስለዚህ ወቅቱና ጊዜውን በደንብ እንነግራቸዋለን። እነማ ገብተው ደግሞ በዚህ ጉዳይ እንደሚናገሩ እንነግራቸዋለን። እውነትን እውነት እያልን ማለት ነው። ኢትዮጵያ ላይ ያለ በደልን ለማሳወቅ አለቀ። ግን ፈረንጆቹ ሳያውቁ ቀርቶ አይደለም። እነሱም ኮከብ ወሬኞች ናቸው። እውነታው ይሄ ነው። ትውልድ ንቃ መልእክቴ ነው። ብንያም ሽታዬ ነኝ። ፍቅረ ኢየሱስ ከስደት ሀገር ኡጋንዳ ካምፓላ። ማንም ቢናገር እንደ እግዚአብሔር ቃል ይናገር። እውነትን ግዟት፣ አትሽጧት። ሰላም እግዚአብሔር ከሁላችን ጋር ይሆን። ሰላም። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ